ዮሐንስ ማለት ደስታ፣ ጸጋ፣ ፍስሐ ማለት ነው። ዮሐንስ አይዳም ካላኒሁ ተብሎ የተነገረለት ከነቢያት ይልቅ ከፍ ብሎ አስተማረ። ለምን? እነሱ ይመጣል፣ እሱ መጥቷል። እሱ እነሆ ብሎ በእጁ ዳሶ ያጠመቀው ርስነ እሳት ገሰሰት የማኑ ብሎታል ቅዱስ ያሬድ። እሳትን እጁ ዳሰሰች ይላል። እጁ እሳትን ያዳሰሰች ናት። ዮሐንስ ሲያጠምቅ ተመልከቱ። ያላጠመቀ እኮ የለም። ሙሴም አጥምቋል፣ በደም በበግ ደም ረጭቷል። ዮሐንስ ከማኅፀን ሆኖ እናቱን ያወቀ ድንግል ማርያምን ያወቀ አምላኩን የለየ ነው። ወጻፈ እንዘይብ ዮሐንስ ወተከስተ አፉሁ ሶቢሃ ዮሐንስ ብሎ ጻፈ ይላል። እስኪ በሉ ዮሐንስ ብሎ ጻፈ። ስሙ ማን ይባላል? ዮሐንስ ብሎ ሲጽፍ ምኑ ተከፈተለት? አንደበቱ ተከፈተለት። የእመቤታችን ሰላምታ ሲሰማ ጽንሱ በማኅፀን ሆኖ ዘለለ። የእመቤታችን ቃል ጽንስ ያውቀዋል። ዛሬ ግን ከጽንስ ሲያንሱ ተመልከቱ። ሰዎች ከጽንስ አንሰው ማርያምን አያውቋትም፣ አያመሰግኗትንም፣ በእሷም ደስ አይላቸውም። እኔ እኮ ይገርመኛል። አሁን እንደው እመቤታችን የሚጠሉ ሰዎች እመቤታችንን የሚጠሉትን ያህል ሰይጣንን የሚጠሉት አይመስለኝም። ካህን የሚሞተው መቼ ነው ካላችሁ ዘር መቁጠር የጀመረለት ነው። በዘሩ የሚሾም ካህን፣ በዘሩ የሚሾም ጳጳስ፣ ይሄ ከእግዚአብሔር አባትነት ተቆርጦ የወጣ ነው። ይሄ እንደውም ሰይጣን አሁን ተንኮለኛ ነው። ግለሰቦች ከቤተ ክርስቲያን እንዲበልጡብን እያደረገ ነው። እውነት አሰድ በእንዲህ ያለ ቦታ አንድ የበቁ አባት አሉ፣ በእንዲህ ያለ ቦታ አንድ የበቁ አባት አሉ። እንደዚህ የሚባል ነገር የለም። በዚህ ዘመን የበቃ አባት የበቃ እናት እያላችሁ ልባችሁን አታድክሙት። ማግኘት የበቃ አካል ይሏችኋል። በቃ ቤተ ክርስቲያን ናት። የክርስቶስን እጁን ዳሰስኩት ብላችሁ ነው ማመን ያለባችሁ። እዚህ ውስጥ ያላችሁት ሁሉ እርግጠኛ ነኝ አንዳንድ ችግር ይኖርባችኋል። እሱን እኔንም አግኝታችሁ እንደው ባወራችሁ ደስ ይላችኋል አይደል? ግድ ይላችሁ። እኔ ምንም የምጠቅመው ነገር የለኝም። መሰረት ቤተክርስቲያንን አውሯት፣ ቤተክርስቲያንን አውሯት። እኛ የምንፈይደው ነገር እንደ አሁን ለምሳሌ እኔ ሰውኛውን ሳስተምር እንደው ትምህርቴንም ስለሰማችሁ አባን ባገኘውና ባወራ አትልከም። ወጸሐፈ እንዘይብል ዮሐንስ ወአንከሩ ኩሎሙ ወተከስተ አፉሁ ሶቢሃ ወሰአለ ለውሃ ሉቃስ ወንጌል ምዕራፍ 1 ቁጥር 64 ዮሐንስ ብሎ ጻፈ አንደበቱም ተከፈተ በሚል ርዕስ ነው የምንማማረው። እስኪ በሉ ዮሐንስ ብሎ ጻፈ በሉ። አንደበቱም ተከፈተ። ድገሙ። ዮሐንስ ብሎ ጻፈ አንደበቱም ተከፈተ። ድገሙ። ዮሐንስ ብሎ ጻፈ አንደበቱም ተከፈተ። እሺ ርዕሱ የት ይገኛል? ሉቃስ ወንጌል ምዕራፍ 1 ቁጥር 64 መጽሐፍ ቅዱስ ማንበብ አለባችሁ። ዛሬ አንድ የምንማማረው አንዱ ትምህርት ማለት ሰው ተምሮ የአንድን ነገር ስሩን እንዲያውቅና የችግርን መፍትሄ እንዲያመጣ ነው። ስለዚህ አሁን አንድ የምነግራችሁ አንዱ ትምህርት ታሪኩን እንድታነቡት ዛሬ አሁን የአንዱ ትምህርት ነው ማለት ሄዳችሁ ታሪኩን እንድታነቡት። ዮሐንስ ብሎ ጻፈ አንደበቱም ተከፈተ። ሉቃስ ወንጌል ምዕራፍ 1 ቁጥር 64 ላይ ያለ ቃል ነው። ሉቃስ ማለት የቃሉ ትርጉም ሲተረጎም ሐኪም ማለት ነው፣ ባለመድኃኒት ማለት ነው። የግብር ትርጓሜ ነው ይሄ የተግባር። እገሌ ንብ ነው እንደምንለው እገሌ ንብ ነው እንላለን። ትጋቱን አይተን ድፍረቱን ደግሞ አይተን እገሌ አንበሳ ነው እንላለን። ስለዚህ እንደዚያ ሉቃስ ማለት ሐኪም ባለመድኃኒት ማለት ነው። ቀድሞ ስጋዊ ሐኪም ነበር፣ በኋላ ግን የነፍስ ሐኪም ሆኗል። ሉቃስ ማለት መበስር ማለት ነው ተብሎ ይተረጎማል። ብስራታዊ ደስታን የሚያበስር ማለት ነው። ብስራተ መላክን አብዝቶ የጻፈ ወይም ሙሉ ታሪኩን እመቤታችን ለቅድስት ድንግል ማርያም እንዳበሰራት የጻፈልን ቅዱስ ሉቃስ ነው። መጽሐፍን ሲጽፍ እሱ በሚያስተምርበት ጊዜ የነበረው ንጉሥ እንዳይጽፍ እጁን ቆርጦት ነበረ እና እመቤታችን በጸሎቷ ከልጇ ከመድኃኒታችን ከኢየሱስ ክርስቶስ ለምናለት
የብርሃን እጅ እስኪቀጠልለት ድረስ የደረሰ ሐዋርያ ነው። የሉቃስ ወንጌል በመቅደስ ጀምሮ በመቅደስ የሚጨርስ ወንጌላዊ ነው። በመቅደስ ጀምሮ በመቅደስ ይጨርሳል። ሉቃስ ወንጌል ምዕራፍ 1 ከቁጥር 1 ጀምራችሁ ስታነቡት ወሀሎ አሐዱ ካህን ዘስሙ ዘካርያስ በመዋዕለ ሄሮድስ ንጉሥ ዘይሁዳ፣ በይሁዳው ንጉሥ በሄሮድስ ዘመን ዘካርያስ የሚባል አንድ ካህን ነበረ በቤተ መቅደስ የሚያገለግል ብሎ በመቅደስ ይጀምራል። ወነበሩ ውስተ ቤተ መቅደስ እንዘ ይጸልዩ ወይትቀነዩ ለእግዚአብሔር፣ እየጸለዩ ለእግዚአብሔርም እየተገዙ በቤተ መቅደስ ኖሩ ብሎ ደግሞ ወንጌሉን ይጨርሳል። ሐዋርያት በቤተ መቅደስ ኖሩ ብሎ ክርስትና የቤተ መቅደስ ታሪክ ሃይማኖት ነው፣ ወይም የመቅደስ ኑሮ ነው። በመቅደስ ተጀምሮ በመቅደስ የሚያልቅ ነው። በረከትም በመቅደስ ነው የሚጀመረው፣ መቅሰፍትም በመቅደስ ነው የሚጀመረው። መጨረሻም ሂደን የምንገባው መቅደስ ነው። እግዚአብሔር ሰማያዊት መቅደሱን በዕለተ እሑድ ሰራ። ከዚያ በኋላ በዚያ የሚያገለግሉትን ቀጥሎ ነው የፈጠራቸው። ሰማይን ከፈጠረ በኋላ መላእክትን ፈጥሯል። የሰማይ ካህናት 24ቱ ካህናተ ሰማይ አሉ። ራዕየ ዮሐንስ ምዕራፍ 4 ከቁጥር 1 ጀምሮ እንደተነገረን በሰማይ የሚያገለግሉ 24 ሽማግሌዎች ይላል አማርኛው መጽሐፍ ቅዱስ፣ ሱራፌል ናቸው። እነዚያ ሱራፌል እግዚአብሔርን የሚያገለግሉ ናቸው። ሱራፌል ማለት ሱራፊ አንድ ነው፣ አጣኝ ማለት ነው። ሱራፌል ሲበዙ ነው አጣኞች ማለት ነው። አንዱ እሳታዊ ማለት ነው። እሳታዊ የሆነ የእግዚአብሔር መንበር እያጠኑ ስለሚያገለግሉ ሱራፌልም ይባላሉ። 24 መሆናቸው 25 ወይም 23 መሆን ይችሉ ነበር። እግዚአብሔር 24 ያደረጋቸው በምድር ላይ 24 ሰዓት እግዚአብሔርን ለምታመልክ ቤተ ክርስቲያን አርአያ እንዲሆን ነው። ወባቲ ለዛት ቤተ ክርስቲያን ስርዓተ መላእክት አርአያ ዘበሰማያት ቤተ ክርስቲያን እስትትሜሰል በጽርሐ አርያም ዘላይሉ ወቅድስት ድንግል በሰረገላ እሳት ይላል አባ ጊዮርጊስ በሰዓታቱ። ለዚች ቤተ ክርስቲያን በሰማይ ያለ የመላእክት ስርዓት አላት ይላል። ለዚች ቤተ ክርስቲያን በሰማይ ያለ የመላእክት ስርዓት አላት። በሰማይ ያለ በሰማይ መንበር አለ፣ እዚህም መንበር አለ። በሰማይ ታቦት አለ፣ እዚህም ታቦት አለ። በሰማይ የብርሃን መጋረጃ አለ፣ እዚህም የብርሃን መጋረጃ አለ። በሰማይ ዕጣን አለ፣ በዚህም ዕጣን አለ። መቅደሱንም ጢስ ሞልቶት ነበረ ብሎ እንደተናገረ ኢሳይያስ በሰማይ እሳት አለ። መላእክት የሚያጥኑበት ረቂቅ እሳት ነው። እሳት ማለት የሚጫር እሳት በሰማይ የለም፣ ፍም የለም። ግን እግዚአብሔር ባወቀ መስዋዕቱን እሳት እያለው ይሄዳል። የሚያጥኑበት የብርሃን ማዕጠንት ሁሉ አለ፣ ሱራፌል የሚያጥኑበት። ራዕየ ዮሐንስ ምዕራፍ 8 ላይ እንደተጻፈ በሰማይ 24 ካህናት አሉ፣ በምድር ደግሞ 24 ሰዓት የሚያገለግሉ ካህናት አሉ። ማታ ሰዓታት ይቆማል፣ ምሽት ላይ ነው የሚጀመረው። የሌሊት ሰዓታት አለ፣ አባ ጊዮርጊስ የሰራው ማህሌት አለ፣ ማታ የሚጀመር። ማለዳ ደግሞ ስባተ ነግ የሚባል አለ። ስባተ ነግ ቅዱስ ያሬድ የሰራው የዜማ ባለሙያዎች የሚቆሙት ስባተ ነግ የሚባል ቃለ እግዚአብሔር አለ። ጠዋት እንግዲህ ማታ ማህሌትና ሰዓታት አለው። ጠዋት ኪዳን አለ፣ ማህሌት ሌሊት አድሯል። ማለዳ ደግሞ ስባተ ነግ አለ። እሱ ደግሞ እስከ 3 ሰዓት ከቆየ በኋላ የቀን ደግሞ ስባተ ነግ ደግሞ አለ፣ የውሎ ስባተ ነግ የሚባል እሱ እስከ 6 ሰዓት ተኩል ድረስ ይይዛል፣ እስከ 7 ሰዓት። 7 ሰዓት ላይ ቅዳሴ ትገባለች። በሰርክ ሰዓት ምህላና የሰርክ ምህላ አላት ቤተክርስቲያን። እንዲህ አድርጋ 24 ሰዓት ለምታገለግለው ቤተክርስቲያን አምሳል የሆነ የሰማይ መቅደስ አላት። እውነተኛይቱ ኦርቶዶክሳዊት ቤተክርስቲያን ብቻ ናት ይህንን ትርጓሜ ወይም ይህን መጽሐፍ ቅዱሳዊ አካሄድ ወክላ የምትገኘው እቺ ቤተክርስቲያን ብቻ ናት። በሰማይ 24 የሆኑበት ምክንያት ዝም ብሏል። በመጽሐፍ ቅዱስ ቁጥር ዝም ብሎ አይጻፍም። 24 የሆኑበት ምክንያት 24 ሰዓት እግዚአብሔርን ለምታመልክ ቤተክርስቲያን አምሳል እንድትሆን ነው። የመጀመሪያይቱ እንዲሁና የተፈጠረችው ማለት ነው። እንደዚሁም ሁሉ ስትመጡ ያ መቅደስ የት ሲወርድ ታዩታላችሁ? በሙሴ አማካኝነት ወደ ምድር ወርዶ ያንን መቅደስ እግዚአብሔር አሳይቶ በኦሪት ዘጸአት ምዕራፍ 25 እንደምንመለከተው ያ የመቅደስ ስርዓት ወርዶ በሙሴ ሲሰራ ታዩታላችሁ። እግዚአብሔር እኔ እንዳሳየው አድርገ መቅደስ ስራ ብሎ ኦሪት ዘጸአት ምዕራፍ 25 ቁጥር 9 ላይ እንደነገረው የሰማዩን የመቅደስ ስርዓት እያየ ሙሴ መቅደስ ሰራ። ያንን በዚያ መቅደስ የሚያገለግሉ
ከ24 የተከፈሉ አገልጋዮች ነበሩ። ይሄ አብያ የሚባል ክፍል አለ። አብያ የሚባለው 24 ክፍል አለው። በመጽሐፈ ዜና መዋዕል እንደተጻፈ ዘካርያስ ከነዚሁ አብያ ከሚባሉት ከ24ቱ ክፍል አገልጋዮች አንዱ ነበረ። ይህ ዘካርያስ የሚባለው ካህን ይሄም የተገኘው በመቅደስ ነው። ልብ በሉ ዘካርያስ በመጽሐፈ ዜና መዋዕል እንደተቀመጠው ከ24ቱ አገልጋዮች አንዱ ክፍል አገልጋይ ነበረ። ከነዚያ ነው ከአብያ ወገን ነበሩ ማለት ኦሪትን ተከፋፍለው በዕጣ ከሚያገለግሉ ካህናት ወገን ነው የሱ ቁጥሩ የነበረው ከዚያ ነው። ዘካርያስ ከአብያ ከሚለው ከ24ቱ ወገን የሆነበት ምክንያት በሰማይ 24 ሱራፌል ስለሆኑና የካህናትም ቁጥራቸው ከሰማይ መላእክት ጋር መሆኑን ለማመልከት ነው። አብያ ማለት ሲተረጎም ቃሉ እግዚአብሔር አባቴ ነው የሚል ትርጉም ነው ያለው። ከአብያ ወገን የሆነ ዘካርያስ የሚባል ካህን ነበረ። አብያ ማለት እግዚአብሔር አባቴ ነው። ካህናት አባታቸው ማን ነው? ማን ነው? ዘካርያስ ካህን ነው። ከአብያ ወገን ነው። አብያ የሚባለው 24 ክፍል ያለ ነው። ከነሱ ወገን ነው ማለት የካህናት አባታቸው እግዚአብሔር ነው እንጂ ካህናት ዘር የላቸውም፣ ዘመድ የላቸውም። የሚቆጥሩት ዘር የለም። የካህናት ዘር የሚቆጠረው በእግዚአብሔር ነው። የካህናት ርስታቸው እግዚአብሔር ነው። ኢያሱ እስራኤል ምድረ ርስት ከገቡ በኋላ ርስት አላከፈላቸውም፣ ለካህናት አላካፈለም። ለመላው እስራኤል ርስት ሲያካፍል ለካህናት ግን አላካፈለም። ለምንድን ያላካፈለው? የካህናት ርስታቸው እግዚአብሔር ነው። እግዚአብሔር ስለሆነ አልተካፈሉም። ህዝቡ ለቤተ መቅደስ አስራት ያመጣል፣ እነሱ የእግዚአብሔርን አስራት ይቀበላሉ። እና ካህን የሚሞተው መቼ ነው ካላችሁ ዘር መቁጠር የጀመረለት ነው። በዘሩ የሚሾም ካህን፣ በዘሩ የሚሾም ጳጳስ፣ ይሄ ከእግዚአብሔር አባትነት ተቆርጦ የወጣ ነው። ይሄ እግዚአብሔር ሊወክል አይችልም። በእግዚአብሔር መቅደስም አያገለግልም። ከ24ቱ ክፍልም የለውም። 24ቱ ሱራፌል ነው የሚኮለው። ሰማያዊ ህሊና የያዙ ብቻ ናቸው ካህን የሚሆኑት። ስለዚህ ልብ በሉ በሰማይ መቅደስ 24 ሽማግሌዎች አሉ፣ ወይም ደግሞ 24ቱ ሱራፌል አሉ። በምድር ደግሞ ዘካርያስ ከ24ቱ ክፍል አንዱ ነው። አሁን ደግሞ ከ24ቱ ሱራፌል እኩል የሚሆኑ 24 ሰዓት የሚያገለግሉ ህየንተ ሱራፌል ብነ ካህናት ያለው አባ ጊዮርጊስ ይሄን ነው። በሱራፌል ፈንታ ካህናት የሚናገር ላያቀሩ መስዋዕተ ነባቤ ወቁርባነ ቅዱሰ ቅዱስ ቁርባንንና የሚናገር መስዋዕትን የሚያቀርቡ ካህናት አሉን እንዳለ የካህናት ድርሻቸው በሰማይ መላእክት ስርዓት ማገልገል እንደሆነ ሲያመለክተን ዘካርያስ ይሄንን እያጠነ በመቅደስ ይኖር ነበረ። አሁን ልብ በሉ እግዚአብሔር ከሰማይ መቅደስ ጀመረ፣ በምድር ላይ መቅደሱን አውርዶ በሙሴ አራያውን አሰራ። ያችን መቅደስ ደግሞ በደሙ አትሞ በሐዲስ ኪዳን ለኛ መስርቶ ቤተክርስቲያንን ሰጠን ማለት ነው። ስለዚህ ምን አደረገ? በብሉዩ መቅደስ ዘካርያስ እያጠነ ብስራተ ወንጌል ብስራተ ክርስቶስ ተጀመረ። ሐዋርያት እያገለገሉ በመቅደስ ኖሩ። ሉቃስ ወንጌል ምዕራፍ 24 ቁጥር 52 እንዲህ ብሎ ነው የሚጨርሰው። ሐዋርያት በመቅደስ ኖሩ ብሎ ወንጌሉን ጨረሰ። ስለዚህ ክርስትና በመቅደስ ብስራት ተጀመረ፣ በመቅደስ በማገልገል ይፈጸማል። ሐዋርያት ያሉበት መቅደስ እሱ ትክክለኛው መቅደስ ነው። ሐዋርያዊ ክህነት ያለው፣ ሐዋርያዊ ትምህርት ያለው፣ ሐዋርያዊ ቁርባንና ስርዓት ያለው እሱ ትክክለኛው መቅደስ ነው ማለት ነው። በዓለም ላይ ብዙ ቤተክርስቲያን አለ። በክርስቶስ ስም ተቋቁም ያለው የሚል ብዙ ቤተክርስቲያን ነው ያለው። የኛ ቤተክርስቲያን ብቻ ትክክል መሆኗን የምናረጋግጠው በምንድን ነው ካላችሁኝ፣ ሐዋርያውያን መሆናችን ነው። ሐዋርያዊ ትምህርት ይዘናል። ክርስቶስን ወልደ እግዚአብሔር ሕያው ወልደ ማርያም ንጽሕት ብለን እናምነዋለን። በስጋው የድንግል ማርያም ልጅ የሆነ መለኮት ዘአቡሁ ወተስብእት ዘዚአነ ይላል ቅዱስ ዮሐንስ አፈወርቅ ሃይማኖተ አበው ሲናገር። መለኮት የአባቱ ገንዘብ ነው፣ ስጋ ደግሞ የኛ ገንዘብ ነው። ስለዚህ እንደ አባቱ አምላክ እንደኛ ሰው የሆነው ክርስቶስን አንድ ባህሪ ብለን ሳንከፍለው ወደ ሁለት አካል ንነሰ ኢንፈልጦ ለአሐዱ ክርስቶስ ሀበክሌቱ ህላያት ወይ ሀከበክሌቱ ግብራት፣ ወደ ሁለት አካል ወይ ሀበክሌቱ አካላት፣ ወደ ሁለት አካል ወደ ሁለት ባህሪያት ወደ ሁለት ስም አንከፍለው። አንድ አካል ክርስቶስን አንድ ባህሪ ክርስቶስን ሳንከፍል እንደ ጌትነቱ እንደ አባቱ አምላክ እንደኛ ሰው ብለን የምናምነው በተዋሂዶ የምናምን እንደ ሰውነቱ ውሃ የተጠማ እንደ አምላክነቱ የህይወት ውሃ እንደ ሰውነቱ የተሰዋ እንደ አምላክነቱ ቤተክርስቲያን የሚጠብቃት እውነተኛው እረኛችን ጠባቂያችን እንደ ሰውነቱ የታመመ እንደ ጌትነቱ የሚያድን ኢየሱስ የሚባል እንደ ሰውነቱ የሰው ልጅ የዳዊት ልጅ ተብሎ የሚጠራ እንደ አምላክነቱ አማኑኤል ስግው ቃል
ተዋሂዶን የምታምነው ይቺ ሐዋርያዊ ትምህርት ያላት አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ አንተ የሕያው የእግዚአብሔር ልጅ ክርስቶስ ነህ ብሎ ቅዱስ ጴጥሮስ ማቴዎስ 16 ላይ በመሰከረው በተዋሂዶ ክርስቶስ ወልደ እግዚአብሔር ሕያው። ክርስቶስ ማለት ምን ማለት ነው? ክርስቶስ ማለት ፍጡርና ፈጣሪ አንድ ሆነው የተገለጡበት አንድ ባህሪ ማለት ነው። አንድ ባህሪ ፍጡርና ፈጣሪ ያለ ተከፍሎ ያለ መከፈል ተዋሂዶ የሆኑበት ይሄኛው ፍጡር ነው ይሄኛው ፈጣሪ ነው ብለን ሳንከፍል በታቅቦ በተዋሂዶ የተገለጠ ነው ክርስቶስ ማለት። ክርስቶስ ማለት መሲህ ማለት ነው። መሲህ ማለት ቅቡ ማለት ነው። ቅቡ ማለት በተዋህዶ የተገለጠ ንጉስ ማለት ነው። በተዋህዶ የተገለጠ ንጉስ የማይከፈል የማይቀላቀል ያልተቀላቀለ ያልተከፈለ ተዋህደ ስንለው ያልተቀላቀለ አልተቀላቀለም ስንለው የማይከፈል አንድ ባህሪ ክርስቶስን የምታምን ቤተ ክርስቲያን ሐዋርያዊ ትምህርት ያላት ዘበላ ስጋዬ ወሰቴ ደሜ በሕይወት ዘላለም ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ የነገራትን የሐዋርያትን ቁርባን የያዘች ዮሐንስ ወንጌል ምዕራፍ 6 ላይ እንደተጻፈ ንስኡ መንፈሰ ቅዱስ ለላደግሙ ኃጢአት የታደግ ሎሙ መንፈስ ቅዱስን ተቀበሉ እናንተ ኃጢአቱን ይቅር ያላችሁትን ይቅር እላለሁ ያላላችሁትን ይቅር አልልም ብሎ ሐዋርያዊ ክህነት እንደሰጣት ዮሐንስ ወንጌል ምዕራፍ 20 ላይ ሐዋርያዊ ክህነትን በማሰር በመፍታት የያዘች የሐዋርያት ቁርባን የሐዋርያት ክህነት የሐዋርያት ትምህርት ያላት ሐዋርያት በመቅደስ ኖሩ እንደተባለ እነዚህ ሐዋርያት በክህነታቸው በትምህርታቸው በሃይማኖታቸውና በቁርባናቸው የሚኖሩባት ቤተክርስቲያን ትክክለኛይቱ የክርስቶስ ቤተክርስቲያን ናት። ሌላው አሁን ክርስቶስን አመልካለሁ ብሏል፣ ክህነት የለውም። ሁላችን ካህን ነን የሚለው ቁርባን የለውም። ቁርባን የለውም፣ አይቆርብም። የክርስቶስ ሥጋ የክርስቶስ ደም የለውም። ጥምቀት የለውም። ምስጢራተ ቤተክርስቲያን አይፈጽምም። ግን ክርስቶስን አመልካለሁ ይላል፣ የክርስቶስ ተቆርቋሪ ነኝ ይላል። የአምልኮ መልክ አላቸው፣ ኃይሉን ግን ክደዋል የሚለው ይሄን ነው። በክርስቶስ ስም እየተጠሩ የክርስቶስ ሥጋና ደም አይቆርቡም። የክርስቶስ ክህነት የላቸውም። የክርስቶስን ትምህርት አልያዙትም። ክርስቶስን የመምሰል አሰረ ፍኖት የላቸውም። ቤተክርስቲያን ግን ይሄ ናት። እውነተኛይቱ ክርስቶስ የያዘችው ይች ናት። ታዲያ በመቅደስ መኖር ነው ክርስትና ማለት። ይችን መቅደስ ክርስቶስ በደሙ የሰጠ ቤተክርስቲያን አምዳ ወድዳ ለጽድቅ ቤቱ ለእግዚአብሔር ሕያው ነው የሚላል ቅዱስ ጳውሎስ ሁለተኛ ጢሞቴዎስ ምዕራፍ 3 ላይ ሲናገር የእውነትና የጽድቅ መሰረት የሕያው የእግዚአብሔር ቤቱ ይላታል። ቤተክርስቲያንን የእውነት መሰረት እውነት የተገኘው ከቤተክርስቲያን ነው። ቤተክርስቲያን የያዘችው ነው እውነት የሚሆነው። ያቺ በጴጥሮስ ጀርባ ላይ የተመሰረተችው ስትያያዝ የመጣችው ያልተቆረጠችው እቺ ቤተክርስቲያን የእውነት መሰረት የሕያው የእግዚአብሔር ቤት ነው። እውነትን እንደ ቤተክርስቲያን እንጂ እንደ ግላችን አንኖርም። ትክክል የሆነ ለሰው የሆነ ትክክል አለ እንጂ ለሰው ትክክል የሆነውን ነው እንጂ የምትነግረን እኛ የመረጥነው ሁሉ ትክክል ነው ብላ የማትነግር እውነትን እንደ ሰው የማታኖር ወይም ደግሞ የተጠጋጋ እውነትን የማትነግረን እውነቱን ቢመረንም እሱን የምትነግረን እሷ ናት ቤተክርስቲያን የሚባለው። ሰው እንዲወደኝ ብላ ስርዓቷን የማታወርደው እምነቷን የማታወርደው አስተምሯን የማታወርደው ሰውን ወደ እግዚአብሔር ከፍ ታደርገዋለች እንጂ የእግዚአብሔርን እውነት ወደ ሰው አውርዳ የማታቃልል ቢመረንም ለነፍሳችን የሚመች ለስጋ የሚጎረብጥ እውነት የምትነግረን እቺ ቤተክርስቲያን ናት፣ የክርስቶስ ቤተክርስቲያን። እና ዘካርያስ በመቅደስ እያገለገለ ሳለ ቅዱስ ገብርኤል መቅደስ ውስጥ የተገለጠበት ምክንያት እውነት የሚገለጠው በቤተክርስቲያን ነው ለማለት ነው። እስኪ በሉ እውነት የሚገለጠው በሉ የት ውስጥ ነው? ቤተክርስቲያን ነው። ቤተክርስቲያን እንደ ግል ነው። ሊበራሊዝም እንኳን ለቤተክርስቲያን ለዲሞክራሲም አልበጀም። ሊበራል ማለት ሁሉም ሰው የሚያስበው ትክክል ነው ብሎ ማሰብ ነው። ሊበራል ክርስትና የለም። መጽሐፍ ቅዱስን አንተ የምታስበውም ትክክል ሁሉም ሰው ይደመጥ የምትለው ዲሞክራሲ እኔ አያገባኝም። እሱን ፖለቲካ ውስጥ አውሩት። ግን በፖለቲካውም ቢሆን ሁሉም ሰው ልክ ነው ማለት አላዋጣቸውም። ሁሉም ሰው ትክክል አይደለም። እውነት አንድ ነው። እውነት ብዙ እውነት የለም። ቆይ እስኪ አንድ ነገር አንተ ጥያቄ ልጠይቃችሁ። እኔ አሁን በእጅ ያስኩት ምንድን ነው? ገምቱ እስኪ። በውስጥ በቀኝ እጅ በሉ ገምቱ። መጽሐፍ። እሺ ሌላ? ስልክ። እሺ ሌላ? ገምቱ። ቶሎ ሰዓት እንዳያልቅ። አቤት ምንድን? ዳዊት። እሺ ሌላ? ምንም አልያዝኩም። እሺ ሌላ? አቤት ማወቅ አይቻልም። እሺ ሌላ? እምነት። ሌላሽ? በእጅ ያዝኩት። እሺ ጥሩ ገምቱ።
ሞባይል። እሺ ሌላ ማወቅ አይቻልም። ሌላ በቃ እንግዲህ 7 ነገር ተነገረ። እውነቱ ግን ስንት ነው? በቃ እሺ ይኸው ዳዊት ነው። በብፁዕ ቅዱስ አቡነ ባስልዮስ ዘመን የታተመች ዳዊት ናት መሆኗን ለማረጋገጥ ዝም ያወጣሁትን ዳዊት ላንብብላችሁ። ሰብህዎ ለእግዚአብሔር ስብሐተ ሐዲሰ ሰብህዎ ለእግዚአብሔር ኩላ ምድር ሰብህዎ ለእግዚአብሔር ወባረኩ ለስሙ ወተዘያነው እምለት ዕለት አድኖቶ ወንግርዎሙ ለአሕዛብ ስብሐቲሁ ወለኩሎሙ አሕዛብ ተአምሪሁ እስመ ዐቢይ እግዚአብሔር ብዙ አኮቴቱ ወግሩም ውእቱ ላዕለ ኩሉ አማልክት እስመ አማልክት አሕዛብ አጋንንት እግዚአብሔርሰ ሰማያተ ገብረ አሚን ወሰናይት ቅድሜሁ ቅድሳት ወበስብሐት ውስተ መቅደሱ አምጽኡ ለእግዚአብሔር ባወርተ አሕዛብ አምጽኡ ለእግዚአብሔር ክብረ ወስብሐተ አምጽኡ ለእግዚአብሔር ስብሐተ ለስሙ ንስኡ መስዋዕተ ወባኡ ውስተ አዕጻዲሁ ስግዱ ለእግዚአብሔር በአጸደ መቅደሱ። ስለ መቅደስ እያወራው አልነበረም? ታድለ ቀልም ቅድመ ገጹ ለእግዚአብሔር ኩላ ምድር በልዎሙ ለአሕዛብ ከመ እግዚአብሔር ነግሰ ወአጽና ለዓለም ከመ ይታንቀልቅል ወይኮንኖሙ ለአሕዛብ በርትዕ ይትፈስሐ ሰማያት ወትትሐሰይ ምድር ወትትከወስ ባሕር በምልአት ትትሐሰይ ገዳም ወኩሉ በዘውስቴታ ውእታሚረ ይትፈስሑ ኩሉ ዕፀ ወገዳም እምቅድመ ገጹ ለእግዚአብሔር እስመ ይመጽእ ወይኮንና ለምድር ይኮንና ለዓለም በጽድቅ ወለአሕዛብኒ በርትዕ ሰብህዎ ለእግዚአብሔር ስብሐተ ሐዲሰ አርዑተ ፄዋዊ እምጽ ወለተመይጦ ተግህሰ ክርስቶስ ከማሁ ሲባሃከ አንሰ ሀበኒ ብእለከ ዘህሊናይ ሐሰሰ እምጸጋከ ይኩን ጽኑሰ ይላል። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም አሜን በሉ። በዚያውም አንድ ዳዊት ጸለይን ማለት ነው። አንድ ዳዊት ጸልየናል። ስለዚህ አሁን የምነግራችሁ እኔ በእጅ ያስኩትን ነገር አስገመትኳችሁ። የመሰላችሁን ተናገሩ። ጉዳዩ ግን የመሰላችሁ ነገር ሁሉ ነው እንዴ? ነው? ስንት ነገር ነው የሆነው? አንድ ነገር ነው። የመሰለን ሁሉ እውነት አይሆንም። ስለዚህ ማንም ሰው መጽሐፍ ቅዱሱን በግሉ መረዳት ወደ እውነት መረዳት መድረስ አይችልም። መጽሐፍ ቅዱስን ስላነበበው መጽሐፍ ቅዱስ ራሱን ይገልጣል የሚባል አይደለም። የምንማረው እግዚአብሔር የገለጠው ነው። እሱን ደግሞ ባለቤትነቱን የሰጣት ለቤተ ክርስቲያን ነው። እና ለዚህ ነው ቅዱስ ጳውሎስ የእውነት መሰረት የእግዚአብሔር ቤት የሚላት ቤተ ክርስቲያንን በሞት ይበሉ የእውነት መሰረት በሉ። እና ደግሞ የማን ቤት ናት? የእግዚአብሔር ቤት። የእውነት መሰረት የእግዚአብሔር ቤት። እውነትን እንደ ግላችን ሳይሆን እውነትን እንደ ቤተ ክርስቲያን ነው የምንኖረው። ቤተ ክርስቲያን ደግሞ ስትያዝ ከነቢያት አንስሳ ሳትበጠስ በነቢያትና በሐዋርያት መሰረት ታንጻቸዋል፣ የማዕዘኑም ራስ ክርስቶስ ነው ብሎ ኤፌሶን 2 ቁጥር 20 ላይ እንደነገረን ቅዱስ ጳውሎስ ክርስቶስ ማዕዘን የሆነላት ነቢያትና ሐዋርያትን ሳትነጥላቸው አያይዛ እስከ ሰማይ የተዘረጋች የብርሃን ገመድ የክርስቶስ ቅዱስ አካሉ ራስ የሆነላት የክርስቶስ አንዲት ማህበር ናት ቤተ ክርስቲያን የምትባለው። ስለዚህ ሕይወት እንደ መቅደስ፣ እውነት እንደ መቅደስ፣ ሃይማኖት እንደ መቅደስ፣ ትምህርት እንደ መቅደስ፣ ስርዓት እንደ መቅደስ፣ መኖርም እንደ መቅደስ ነው። እንደ መቅደስ የኖረ መቅደስ ገብቶ ይኖራል። በሰማይም የሚኖረን የምንገባው ክርስቶስን ተከትለን በሰማይ መቅደስ አለ። የገዛ ደሙን አቅርቦ ወደ ብርሃን መቅደስ ገባ ተብሎ እንደተነገረለት እኛም እሱን ተከትለን እንገባለን። እመጽእ ካዕበ ወነሣእክሙ ከመ ተሐልው አንትሙ ሀበ ከዋነ እናንተም እኔ ባለሁበት እንድትኖሩ ዳግመኛ መጥቼ እኔ ወዳለሁበት እወስዳችኋለሁ ብሎ እንደነገረን ዮሐንስ ወንጌል ምዕራፍ 14 ላይ የምንኖረው በመቅደስ ነው። በመቅደስ የኖረ ወደ መቅደስ ይገባል። ከመቅደስ የወጣ ከላይኛው መቅደስም ይወጣል። ስለዚህ እውነቴን ልንገራችሁ፣ ቢያማችሁ፣ ቢርባችሁ፣ ብትታመሙ፣ ቢጠማችሁ፣ ብታጡ፣ ጓደኛ ቢያሰቃያችሁ ሮጣችሁ መገኘት ያለባችሁ ከእግዚአብሔር መቅደስ ነው። ከየት ነው መገኘት አላችሁ? ቤተ ክርስቲያን የሰላም ሀገር ናት። ያጣችሁትን ነገር የምታገኙት ቤተ ክርስቲያን ነው። አትባክኑ፣ የትም ቦታ አትሂዱ። እንደውም ሰይጣን አሁን ተንኮለኛ ነው። ግለሰቦች ከቤተ ክርስቲያን እንዲበልጡብን እያደረገ ነው። እውነት አሰብ በእንዲህ ያለ ቦታ አንድ የበቁ አባት አሉ፣ በእንዲህ ያለ ቦታ አንድ የበቁ አባት አሉ። እንደዚህ የሚባል ነገር የለም። የበቃች የነቃች አንዲት የበቃች አካል ልንገራችሁ። እሷ ማናት? ቤተ ክርስቲያን። የበቃ ሰው ትፈልጋላችሁ? ቅዱስ ትፈልጋላችሁ? የበቃ ምንም ነውር የሌለበት ቅዱስ አባት ትፈልጋላችሁ? እሷ ቤተ ክርስቲያን ነው። ቤተ ክርስቲያን ነው። የበቃ ሰው ማለት ቤተ ክርስቲያን ነው፣ ሌላ አይደለም። ግለሰብ አትፈልጉ። ሰዎችም አሁን ብልጥ አይደሉ፣ ደካማ ጎናችን እያጠኑ የሆነች 3 ዓመት ውስጥ አንዲት ገዳም ላይ ይቀመጣሉ። ከዛ ያስወራሉ፣ የበቁ አባት አሉ ብለው ያታልለዋል። ለምንድነው መከራ የምታዩት? የበቃችሁ ቤተክርስቲያን አለችልህ እኮ የክርስቶስ አካል ናት። በሞቴ የአንድ መነኩሴ እጅ ከመዳሰስ የክርስቶስን አካል መዳሰስ ይበልጣል አይበልጥም? በሉ ነገር እንጂ። እንግዲያው ቤተክርስቲያን የክርስቶስ አካል እኮ ናት። የክርስቶስ አካል ኤፌሶን ምዕራፍ 1 ቁጥር
23 ላይ እንደነገረን ቅዱስ ጳውሎስ እሱ የቤተ ክርስቲያን ራስ ነው፣ ቤተ ክርስቲያን ደግሞ አካሉ ናት ይላል። እንዴ ከዚህ በላይ ምንድነው የምትፈልጉት? የክርስቶስን አካል ካገኛችሁ። ስለዚህ ወገኖቼ በዚህ ዘመን የበቃ አባት የበቃ እናት እያላችሁ ልባችሁን አታድክሙት። ማግኘት የበቃ አካል ይሏችኋል። በቃ ቤተ ክርስቲያን ናት። የክርስቶስን እጁን ዳሰስኩት ብላችሁ ነው ማመን ያለባችሁ። ጠዋት ስታስቀድስ ኪዳን ስታስደርስ በሰርክ ሰዓት ዝም ብለህ ሄደ በተከፈተችው ቤተክርስቲያን ውስጥ ሄደ ቁጭ ብላችሁ 30 ደቂቃ አፈሩን ዳሳችሁት ስትሄዱ የክርስቶስን ያን ቅዱስ አካል ደም ያደርቅ የነበረውን ነፋሳት ይፈሩት የነበሩትን አጋንንትን በቃሉ የሚያስደነግጣቸውን አልዓዛርን ከመቃብር የቀሰቀሰውን ያንን አካል እንደዳሰሳችሁት መቁጠር አለባችሁ። ፈውስ ቤተክርስቲያን ውስጥ ነው ያለ። 40 ገዳም ስለዞራችሁ 100 ገዳም ስለዞራችሁ አይደለም። አጠገብህ ያለችው ቤተክርስቲያንም የክርስቶስ አካል ናት። ያ ማለት እዚህ ገዳም ስለመጣችሁ በረከት አታገኙ አላልኩም። ያጠገባችሁ ያሉት ጊዮርጊስ ይሁን ማርያም ይሁን ያቺ ቤተክርስቲያን የክርስቶስ አካል ናት። ሲቸግራችሁ ዝም ብላችሁ ኪዳን አስደርሱ። ምን ሲቸግራችሁ ብቻ ሁል ጊዜ ኑሩ። በንጉስ ቤተ መንግስት ውስጥ የሚኖር እኮ ለንጉሱ ቅርብ ነው። ቤተክርስቲያን እኮ የክርስቶስ ቤተ መንግስት ናት። እንደዚህ እሷ ውስጥ እንደመኖር ያለ እድል የለም። ስለዚህ ተመልከቱ፣ ዘካርያስ ያጣው ነገር ነበረ። ምንድነው እሱ? ልጅ በሉ እንጂ ምንድን ነበረ? ልጁን ለማግኘት የት ነው መሆን ያነበረበት? አርጅቶ ነበረ፣ ልጅ አላገኘም። ከጠበበኞች መሄድ ነበረበት? አልነበረም። መቅደሱ ዝም ብሎ ያጥን ነበር። መቅደሱ ውስጥ ሲመሽ ተስፋው ካለቀ በኋላ ቅዱስ ገብርኤል መጣ። ልጅ ተወልዳለህ አለው። የት ውስጥ ነው ያለው? መቅደስ ውስጥ በሉ። የታጣ ነገር የት ይገኛል? የራቀ ነገር የት ይቀርባል? መቅደስ ውስጥ ይቀርበናል። ስለዚህ እንደው በሞት ይዣችኋለሁ። አሁን እዚህ ውስጥ ያላችሁት ሁሉ እርግጠኛ ነኝ አንዳንድ ችግር ይኖርባችኋል። እሱን እኔንም አግኝታችሁ እንደው ባወራችሁ ደስ ይላችኋል አይደል? ግድ ይላችሁ። እኔ ምንም የምጠቅመው ነገር የለኝም። መሰረት ቤተክርስቲያንን አወሯት። እኛ የምንፈይደው ነገር እንደ አሁን ለምሳሌ እኔ ሰውኛውን ሳስተምር እንደው ትምህርቴንም ስለሰማችሁ አባድ ባገኘውና ባወራ አትልከም። ይሄ ዝም ብሎ በቃ አደፍ ያለ ኩታ የለበሰው ቄስ እንደኔ ነው። እሱ የክርስቶስ እጅ ነው ያዘው። እኔ እዚህ ካባ ስለለበስኩ እዚህ ስለተሸሸኩኝ ስለተቀመጥኩ የተለየ ክብር የለኝም። ማንኛውንም ቄስ አይደህና አግኘው። ቤተክርስቲያን ውስጥ ገብተህ ማንኛውም ቄስ ሲቀድስ ጳጳስ የቀደሰ ያህል ፓትርያርኩ የቀደሰ ያህል ይሰማ። ያ ነው ክርስትና ማለት የአይምሮ መስመር ማለት ነው። አይምሮህን ወደ ሰማይ ከዘረጋው ሊቀ ካህናት ክርስቶስ በመቅደስ አለ። ብርቅርቅርቅርቅርቅ የሚል ልብስ ለብሶ የሚቀድሰው ጳጳስም ሲቀድስ እንዲው ሲያርስ ቆይቶ እግሩን ታጥቦ የመጣው ቄስም ሲቀድስ የሚገኘው አንድ ሊቀ ካህናት ክርስቶስ ነው። የሚቀርበው አንድ የህይወት እንጀራ ክርስቶስ ነው። አንድ የህይወት መጠጥ ክርስቶስ ነው። በዚህ መቅደስ የተገኘህ እንደሆነ ቦግ ብሎ እንደ ቅዱስ ገብርኤል መልአክ አይምሮህን ያበራልሃል፣ ችግርህን ይፈታልሃል። ስለዚህ የትም አትባክኑ። ቤተክርስቲያን ውስጥ ተሰብሰቡ። አሁን ከዛሬ ጀምሮ እንደምታደርጉት እርግጠኛ ነኝ። ሁላችሁም እንደው አለፈታ ያላችሁ ችግር የለም። አስቡት፣ አንዴ አስቡት። በቃ እሱ ማለት ነው። እሱን ያዙና አሁን ነገ ጧት ጀምራችሁ እዚህ በኋላ ኪዳን አልቀርም። ዘካርያስ በመቅደስ ተገኝቶ ችግሩ እንደተፈታለት እኔም በመቅደስ እኖራለሁ። መድኃኔዓለም በመቅደስ ፊቴን አብራልኝ በሉ። አሜን በሉ። ስለዚህ በመቅደስ እንኖር። በመቅደስ እግዚአብሔር ሰው መልአክ ይልካል። እዛ ላይ ቅዱስ ገብርኤል ተገርገና ልጅ ተወልዳለህ አለው። እንዴት ሆኖ አለው። እኔ አርጅቻለሁ፣ ሚስቴም አርጅታለች፣ እንዴት ሊሆን ይችላል አለው። እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ። የምልህን ነገር ስላላመንከኝ አፈ ዲዳ ይሆናል አለው። አፈ ምን ይሆናል? ልጁን ግን ተወልዳለህ አለው። ምን ተማራችሁ እዚህ ላይ? እኔ እንደው እንዴት ደስ እንደሚለኝ ይሄን ሳነበው እና ስማረውም ጭምር አንብቤው ብቻ አይደለም ተምሬዋለሁ ጭምር እና እንደው ደስ እንደሚለኝ ለምን መሰላችሁ? ምንድነው ደስ የሚለኝ? አሁን አንድ ሰው በጎ ስጦታ አምጥቶ አይ ሊሆን አይችልም ድሮም አንተ የሆነው የራስ ጉዳይ ብሎ ጥሎ ይሄዳል። ግን ልጁን ሳይነሳ ትንሽ ቆንጠጥ አድርጎ ልጁን ምን አደረገው? ሰጠው። እግዚአብሔር ባጠፋን ቁጥር እያወጣ አይጥልም። የሚደንቀኝ ይሄ ነው። ዘካርያስን አውጥቶ ተስፋውን አልነሳውም። ባጠፋን ቁጥርማ እናንተ እኮ አሁን ቄስ አንድ ነገር ሲሳሳት እግዚአብሔር እያወጣ ቢጥልላችሁ ደስ ይላችኋል አይደል? አሁን ቄስ ገሌ እንደው አያፍርም?
እንዲህ እያደረገ እንደው ቤተክርስቲያን ውስጥ ትላላችሁ። እንደናንተማ ብትሆኑ አውጥታችሁ ጥላችሁ ጨርሳችሁን ነበር። እግዚአብሔር አውጥቶ አይጥለን። ደግሞ እኔ አንድ የሚገርመኝ ነገር አለ። ቆይ ይቅርታ ለእናንተ ብቻ የተፈቀደ ለቄስ የማይፈቀድ የሆነው ከመቼ ወዲህ ነው? እንዲሁ ግርም እኮ ነው የሚያደርገው። እናንተ ስትሰሩ እግዚአብሔር ይቅር በለኝ፣ ቄሱ ሲመጣል እንዲሁ መድኃኒዓለም ቢያጠፋቸው አሁን እንዲሁ ነው ሲቀድስ፣ እንዲሁ ግርም እኮ ነው የሚያደርገው። ለእናንተ ብቻ ነው እንዲህ እግዚአብሔር ይቅር ባይ የሚሆነው። እንዲሁ እኮ ይገርማል። እናንተ የፈለጋችሁትን አድርጋችሁ መጣችሁ ከኔ ምክር ስትጠይቁ ከቄሱ ምክር ስትጠይቁ አይዞ ልጄ አይዞሽ ልጄ እግዚአብሔር ምሯችኋል ሲባሉ እሰይ ትላላችሁ። ቄሱን አይምረው? አይናችሁ ምቀኛ ነው እንዴ? እኛን ሲምረን ደስ አይላችሁ እንዴ? እግዚአብሔር እኮ ይውላችሁ እንደ ዘካርያስ ቆንጠጥ እያደረገ እዚያው ነው የሚይዘን እንጂ አውጥቶ አንተ እኔ ቅዱስ ገብርኤል ነግሬ ነው የማታምን እናውጣ አላለው። መቅደስም ውስጥ ሆኖ ማጥፋት አለ። እስኪ በሉ ሁላችሁም መቅደስም ውስጥ ሆኖ ምን አለ? ግን እግዚአብሔር ምን ያደርጋል? ይቆነጥጥና ጸጋውን ምን ይላል? ዮሐንስ ማለት ጸጋ እግዚአብሔር ማለት ነው። ስለዚህ ቄስ እያጠፋም ጸጋ ይቀበላል። ሰው ነው። ዋሃዲ ለትትና ዚያሄኒ ማህረኒ ወተሳሃለኒ እኔንም ወራዳነቴን አይተፍታኝ ነው የሚለው እኮ። እኔንም ወራዳነቴን አይተፍታኝ። ቅዳሴው እኮ ንጹህ ሰዎች ብቻ የሚቀድሱት ሳይሆን እነሱም ጭምር የሚነጹበት ነው። እነሱም ጭምር የሚዘጋጁበት የሚጠሩበት ነው። አንተን ብንበድል በማወቅ ወይም ባለማወቅ በተንኮልም ቢሆን በልቡና ክፋትም ቢሆን በመስራትም ቢሆን በመናገርም ቢሆን በእውቀት ማነስም ቢሆን የሰውን ድካሙን አንተ ታውቃለህና ነው የሚለው እኮ ቄሱ። እያነጻን እኮ ነው። አንጽቶ አዘጋጅቶ ምን ብሎ ጠርጎ ነው እኛንም የሚሰጠን። ቄሱንም እግዚአብሔር ያነጻዋል። እና ይቅር ባይሆኑ እውነቴን ነው። እግዚአብሔር እንደሆነ እንደ ዘካርያስ ቆንጠጥ እያደረገ ሀብት ይሰጠናል። ልጆቹን ድካማችንን ያውቃል። ስለዚህ ጸጋ እንዲያደርገና አሁንም እግዚአብሔር አውጥቶ አይጣለን ሁላችንም። ኢትግድፈኒም ቅድመ ገጽ ከግዚኦ ያለ ቅዱስ ዳዊት ለዚህ ነው ከባለሟልነት አታውጣኝ፣ ከቆምኩበት ምድር አታናውፀኝ፣ በፊት ከመቆም አትለየኝ ማለቱ ነው። ስለዚህ እግዚአብሔር እያወጣ አይጥልም። ሰው ባጠፋ ቁጥር እናንተም ሰው ባጠፋ ቁጥር እያወጣችሁ አጥጣሉ። ዘካርያስ ሲያጠፋ ቆንጠጥ አድርጎ ጸጋ ሰጠው እንጂ አውጥቶ አልጣለውም። ሚስት ባጠፋች ቁጥር ይፈታል አይፈታም? ይሄንን ነው ማለት። ጓደኛ ባጠፋ ቁጥር መለያየት፣ ባል ባጠፋ ቁጥር መለያየት። እግዚአብሔርና አናጺ አንድ ናቸው። ሐናጺ እንጨት አቅርቡልኝ እያለ ጠርብ ሲሰራ ሰዎቹ ሲያቀርቡለት ጠማማ ሲያቀርቡለት ወደዚያ ያጣል፣ ሲያቀርቡለት ጠማማ ወደዚያ ያጣል፣ ሲያቀርቡለት ጠማማ ወደዚያ ያጣል። ቤቱ በምን ይሰራል? ጠማማ በበዛበት ዘመን መድኃኒቱ ምንድን ነው? እየመገዙ እያቃኑ ቤት መስራት። በሉ እስቲ እያቃኑ ቤት መስራት በሉ። እያወጡ መጣል ሳይሆን እያቃኑ ምን ማለት ነው? እግዚአብሔርም እያቃና ነው የሚሰራል። እያቃና ይሰራል። የዘካርያስ እንደው አፉ አካባቢ ነበረች ትንሽ ጠመም ያለች፣ እሷን ስተት እኮ ናት፣ ክደት። አያችሁ ደግሞ እግዚአብሔር ጅምላ አይጨፈጭፍም። ያጠፋችውን ለይቶ ብቻ ነው የሚቀጣ። ዘካርያስ ያጠፋ ምኑ ነበር? አፉን ብቻ ቀጣው። አየው፣ ያጠፋችውን ለይቶ ነው የሚያርም እግዚአብሔር። አንድ ነገር ስላጠፋ ሁሉን ነገር አያጠፋብህም። ቸር ስለሆነ አፉ አጠፋች፣ አፉን ቀጣ። እሷን ብቻ ይኸው ልብ በሉ። አንዳንድ ጊዜ 10 ዓመት 20 ዓመት በወዳጅነት ኑረን ዛሬ ስንጣላ በዛሬ ሁሉን እናበላሸዋለን አይደል እንዴ? መታረም ያለበት ግን መቼ ነው? የዛሬዋ ብቻ። ዛሬ ከተጣላን የዛሬቱ ብቻ ነው መታረቅ ያለብን፣ መወቃቀስ ያለብን። ዛሬ በመጣላታችን የ10 ዓመት ወዳጅነት ለምን ይበላሻል? የ20 ዓመት ጓደኝነት ለምን ይበላሻል? የ50 ዓመት ትዳር ለምን ነው የሚበላሸው? የዛሬው በዛሬ ነው መታረም ያለበት። እግዚአብሔር ያጠፋችውን እሷኑ ብቻ ዛሬ ካጠፋ የዛሬዋን የትናንቱን አሌባ ትናንት እንዲነበርክ አይልም። ዛሬን ያርማል፣ ዛሬን ያስተካክላል። የመዳን ቀን ዛሬ ነው የተባለው ለዚህ ነው። ያጠፋችውን እርማት እዚያች ላይ ብቻ ነው የሚሰራው። አንድ ሰው ልንገራችሁ፣ ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? አዎ። አሁን እኔ እናንተ ቤት መጥቼ እንደዚህ እያደረኩ ስጎርስ ብታዩ እንደዚህ ታያችኋል። በዚህ ልክ ስጎርስ ብታዩ ምን ታዲያ መላው ምንኩስናዬን ንቃችሁ ትጨርሳላችሁ። ውይ እንደዚህ ነው የሚበላው ይሄ መነኩሴ ነው ይላል። ግን እንዲቆይ እንጂ ችግሬ ሆድ ብቻ ቢሆንስ፣ በሌላ ጉዳይ ጥሩ መነኩሴ ቢሆንስ? ገብቷችኋል አባባሌ? ሆድ ብቻ ቢሆንስ ችግሬ ምን ነው ብታልፉ የዛለት ነው። አሁን ምሳሌ ነው ማወራላችሁ። ማለት ሰው አንድ ነገር አጠፋ ማለት ሁሉ ነገሩ የተበላሸ ነው ማለት ነው እንዴ?
አይደለም። ስለዚህ በአንድ ችግር ምክንያት የሰውን ማንነት መፈረጅ ማቆም አለብን። በአንድ ችግሩ ምክንያት ሰው ማንነቱ እንደዚህ ነው ብለን የራሳችን ምስል መፍጠር የለብንም። ሰው በአንድ ቀን ማንነቱ አይለካም። ሰው በአንድ ችግርም ማንነቱ አይለካም። በአንድ ጥሩ ነገርም ማንነቱ አይለካም። አንድ ነገር ጥሩ ነው ማለት ሁሉ መልካም ነው ማለት አይደለም። ይሄ ነው አጠቃላይ። እንደው እኮ ነውር ነው፣ የተከለከለ ነው። የሆነ ሰው ሌባ ነው እኩል ይሆናል ሰው ሁሉ ሌባ ነው። ቀዩ በሬ ይዋጋል እኩል ይሆናል በሬ ሁሉ ይዋጋል። ነውር ነው። ነውር አይደለም እንዴ? ያ በሬ ነው የተዋጋ፣ በቃ ያ በሬ ነው የተዋጋው። ስለዚህ የተዋጋ ስለዚህ ምንድነው መጠቅለል? ይሄ ዘንዶነት፣ ጅብነት ነው። ሁሉን መዋጥ፣ በአንድ ችግር ሁሉን መተቸት። ልክ ስለዚህ የእግዚአብሔር ቤተሰቦች ለይተን አጥርተን የምናርም እንድንኖር እግዚአብሔር አይን ይስጠን። ይሄን አደረገና መጨረሻ ላይ ዮሐንስ ተጸነሰ። ዘካርያስ ክህነቱን የክህነት አገልግሎቱን 2 ቀን ካጠነ በኋላ ከ2 ቀን በኋላ ወደ ቤቱ ገባ ይላል ሉቃስ። ይሄ ማለት ነው ባልና ሚስት ከቆረቡ በኋላ 2 ቀን ከመኝታ ይከለከላሉ ማለት ነው። ዘካርያስ ከመቅደስ ከወጣ 2 ቀን ጠብቆ ነው ከኤልሳቤጥ ጋር የተገናኘ። ከመቁረቡ በፊት ደግሞ 3 ቀን ባልና ሚስት ይጠበቃሉ። ከዚያ በኋላ ኤልሳቤጥ ጋር ተገናኙ። አንድ ነገር ልንገራችሁ። ቅዱስ ገብርኤል ዮሐንስ መወለዱን የነገራት ለዘካርያስ ነው ለኤልሳቤጥ ነው የተናገረው? በሉ ንገሩኝ። ምን አላችሁኝ? ለኤልሳቤጥ፣ ለዘካርያስ። ለምን ይመስላችኋል? ዮሐንስ በምን ስለሚወለድ ነው? በዘር። እስቲ በዘር በሉ። ቅዱስ ገብርኤል የጌታ ልደት ሲያበስር ግን ለማን ያበሰረ? ለምን? ያለ ወንድ ስለምትወልደው ማለት። ዮሐንስ በወንድ ስለሚወለድ ብስራቱ ለማን ሆነ? ለወንድ ሆነ፣ ለባልየው ሆነ። ድንግል ክርስቶስ ግን የሚወለደው ከድንግል ስለሆነ ቅዱስ ኤፍሬም ነው የሚናገረው። ከድንግል ስለሚወለድ ብስራቱን ለማን ነገር? ለድንግሊቱ ብቻ። ገላትያ ምዕራፍ 4 ቁጥር 4 ላይ ዋመበጻህ ጊዜሁ ፈኖ እግዚአብሔር ወልዶ ዋሕዶ ተወልደ እምብእሲት፣ የዘመን ፍጻሜ በደረሰ ጊዜ እግዚአብሔር ልጁን ላከ ከሴት ተወለደ ይላል። እንዴ ከሴት ተወለደ እና ከምን ይወለዳል? ወንድ እንግዲህ ሰው እንግዲህ ከምን ነው የሚወለደው? ከሴት ነው። ታዲያ ከሴት ተወለደ ተብሎ ለክርስቶስ ብቻ የተጻፈ ለምንድን ነው? ከሴት ብቻ ለማለት ነው። ከድንግል ተወለደ ለማለት ከሴት ተወለደ፣ የእግዚአብሔር ልጅ ከሴት ተወለደ ተባለ። ምንጊዜም ሰው የሚወለደው ከሴት ነው። የእሱ ግን እንደዚህ ተብሎ መጻፉ ለዚህ ነበረ። ከዚህ በኋላ ተጸነሰ። ኤልሳቤጥ ጸነሰች። በ6ኛው ወር ቅዱስ ገብርኤል እመቤታችንን አበሰራት። እመቤታችን ደግሞ በ6ኛው ወር አይነ ከርም የሚባል ቦታ ደጋደጋውን አድርጋ ሄዳል። ኤልሳቤጥን ጎበኘቻት። የእመቤታችን ሰላምታ ሲሰማ ጽንሱ በማህፀን ሆኖ ዘለለ። የእመቤታችን ቃል ጽንስ ያውቀዋል። ዛሬ ግን ከጽንስ ሲያንሱ ተመልከቱ። ሰዎች ከጽንስ አንሰው ማርያምን አያውቋትም፣ አያመሰግኗትንም፣ በሷም ደስ አይላቸውም። እኔ እኮ ይገርመኛል። አሁን እንደው እመቤታችን የሚጠሉ ሰዎች እመቤታችንን የሚጠሉትን ያህል ሰይጣንን የሚጠሉት አይመስለኝም። የሚጠሉት ስለ ሰይጣን ሲሳደቡ ከሚውሉ እኮ ማርያም ሲሳደቡ ከሚውሉ የሚቀናቸው። እስቲ እግዚአብሔር ያሳያቸው። ጸጋ ያደረባት አካላዊ ቃልን ይዛ የምትሄድ ናት። ባዶ ሰው አይደለችም። አምላክን የተሸከመ ማህፀን ያላት ሰው ናት። ዝም ብሎ ሰው አይደለችም እኮ። ዝም ብሎ ሰው እግዚአብሔርን የማዘል እድል የተሰጣት ሰው ናት። እግዚአብሔርን በከንፈሮቿ የመሳም እድል የተሰጣት፣ እግዚአብሔርን በጡት የማሳደግ እድል የተሰጣት ሰው ናት። ግን ሰው ናት። ሰው ያሳደገችው ለመሴሰየ ሁሉ ቁንጫጭትን የሚመግበው ጌታ ጡት እየለመናት ያሳደገችው ናት። እቺ ሰው ብቻ አይደለችም እመቤታችን፣ መላእክትን የምትበልጥ ሰው ናት። እና እመቤታችን ስትመጣ ዝም ብላ አትመጣም፣ ሰላም ይዛ ትመጣለች። እስኪ በሉ ምን ይዛ ትመጣለች? ስለዚህ ለዚህ እኮ ነው ካህናቱ እዚህ ውስጥ ሲጸልዩ ንአቤ የሚባል ጸሎት አለ። እስኪ ይበሉ። አቤት ጎንደር ደብረ ብርሃን ሥላሴ የሚባል ቤተክርስቲያን አለና እዚያ ስዕል አለች። ሲባል ሰዓታቱ ሲደረስ ስዕሊቱ ከመቅደስ ተነስታ ራሷ ትመጣለች። ካህናቱ ሰዓታት ከሚቆሙበት ቦታ ትመጣ ነበረ እና እንዲያውም አፄ ቴዎድሮስ እንደው አንድ የኔ ቢጤ ቄስ ገብቶ ድምፁ የለውም ሙያውም የዚያን ያሉ ነው እንዲያ ሲል አይ እንደው እንኳን እሷ ልትመጣ አሁንስ እኔ የምሄድኩልህ ብለው ወጥተው ሄዱ ይባላል። እና ምንድነው ከቃሉ ጋር ናችሁ?
እግዚአብሔር ከሁላችን ጋር ይሁን። እስቲ እመቤታችንን ሁላችሁም እመቤቴ ሆይ ነይ በሉ ሁላችሁም። ስትመጣ ምን ይዛ ትመጣለች? ደስታ ይዛ ትመጣለች። ዮሐንስን ደስ አለው እሷ ስትመጣ። እንዲሁም እመቤታችን ምን ነው በመጣችልን። ደግሞም ትመጣለች፣ አይዟችሁ። ሰው አትንቅም እመቤታችን። ተራራው ደጋውን ሄደች የሚለው እንደውም ሊቃውንቱ እንደ ደጋ የገዘፈ ኃጢአት ያለበት ሰውም ቢሆን የሚያምናት ከሆነ ትመጣለታለች። የአምላክ እናት እንደሆነች ማመን ነው። እኛ አምላክ እናድርጋት አላልንም። አምላክን የወለደች የታመነች እናት ብሎ ማመን ብቻ ነው። እና ማርያም ስትመጣና ሌላ ሰው ሲመጣ ልዩነት አለው። እንደ ሰው አትቆጠርም። ሰው ናት፣ ከሰው ግን የላቀች ናት። እዛ መጣች፣ ጽንሱ ዘለለ። ዮሐንስ አመሰገነ። በማኅፀኑ ሰገደ ብሎታል ቅዱስ ያሬድ። ሰገደ። ከዚያ በኋላ ጌታን ጸንሳ እንዲሁ የእመቤታችን ትሕትናዋ ሁሉ ያስደንቃል። ኤልሳቤጥም እንደው አንቺ ወደ እኔ ትመጭ ዘንድ አይገባም ነበር፣ ያንቺን ድምፅ ሲመጣ ዘለለ። ዮሐንስ ከማኅፀን ሆኖ እናቱን ያወቀ ድንግል ማርያምን ያወቀ አምላኩን የለየ ነው። 9 ወር ደረሰ። እመቤታችን ተመለሰች። የእመቤታችን ጉዳይ ሌላ ቀን ስለምንማረው ነው። ዛሬ ዮሐንስ ነው ምንነጋገር። 9 ወር ሲሞላ ዮሐንስ ተወለደ። ዮሐንስ ሲወለድ ልብ በሉ ስሙ ማን ይባል ተባለ። በአባቱ ስም ዘካርያስ ይባል ተባለ። ሌሎች ስሞችም ወጡ። እስራኤል በአባቱ ስም ይጠራሉ፣ በአያት ስምም ይጠራሉ ለልጆቻቸው። ሌላም ስም ይውጣ ተባለ። እገሌ ይባል ዘካርያስ እስከዚያ ድረስ ዲዳ ነው። እገሌ ይባል ይላል። እገሌ ይባል አይሆንም። እገሌ ይባል አይሆንም። ከዛ መጨረሻ ላይ ማን ይባል መጻፊያ ስጡኝ አለ። መጻፊያ ሰሌዳ ሰጡት። ምንድን ያለ ወጻፈ እንዘይል ዮሐንስ ወተከስተ አፉሁ ሶቢያ ዮሐንስ ብሎ ጻፈ ይላል። እስኪ በሉ ዮሐንስ ብሎ ጻፈ። ስሙ ማን ይባል አለ። ዮሐንስ ብሎ ሲጽፍ ምኑ ተከፈተለት? አንደበቱ ተከፈተለት። ርዕሳችን ምንድን ነበረ? ዮሐንስ ብሎ ጻፈ በሉ። አንደበቱ ምን አለ? ተከፈተ ነው። ምንድን ነው ልነግራችሁ የፈለግኩት? ዮሐንስ ማለት ደስታ፣ ጸጋ፣ ፍስሐ ማለት ነው። የተዘጋን የሚከፍት ጸጋ ያለው ነው ነቢዩ ቅዱስ ዮሐንስ። ሰኔ 30 ቀን የዮሐንስ መጥምቅ ልደቱ ስለሆነ ነው ስለዚህ ጉዳይ የምነግራችሁ። ሰኔ 30 ነው የመጣችሁ እና የቤተ ክርስቲያን ትልቅ ቀኗ ነው። ይሄ ትልቅ ቀኗ በቤተ ክርስቲያን ለይታ ልደቱን ከምታከብርላቸው ቅዱሳን እሱ ነው። ለምን? የሰው ልደት መከበር የጀመረው ከዚህ ሰው ልደት ጀምሮ ነው። ለምንድን ነው? የእሱ ልደት የክርስቶስን ልደት ስቦ የሚያመጣ ወይም ደግሞ የክርስቶስን ልደት የሚያስከትል ለክርስቶስ ልደት መንገድ ጠራጊ የሆነ ነው። መጀመሪያ የመጣ ፊት አውራሪ ነው እና ልደታችን እንዲቀደስልን ብስራት ያበሰረ ልደት ስለሆነ ሰኔ 30 ቀን ለቤተ ክርስቲያን ትልቅ ቀን ነው። ለምን? ሰኔ እሱ በስድስተኛ ወር ብለን እንኳን መቁጠር የጀመረው በስድስተኛ ወር ገብርኤል መልአክ ወደ ድንግል ተላከ፣ ጌታን ትወልጃለሽ አላት ማለት የጀመረው ይሄ ስድስተኛ ወር ከዮሐንስ ጽንስ ተጀምሮ የሚቆጠር ነው። ከዮሐንስ ጽንስ ጀምሮ እና የምህረት ዘመን መቁጠር የጀመርንበት ከዮሐንስ ልደት ጀምረን ነው። ከዮሐንስ ጽንስ ጀምሮ የጌታ ጽንስ ስድስተኛ ወር ተብሎ ተቆጠረለት። ምስጢር ተገለጠ። ይሄ ስድስተኛ ወር ዝም ብሎ አይደለም። 6000 ዘመን የእግዚአብሔር ምሕረት ከኛ ተሰውሮ ኑሮ በስድስተኛ ወር እንደተገለጠልን ለማስረዳት ነው። የዮሐንስ ጽንስ 6 ወር ሲሞላው የጌታ ብስራት የተበሰረ በተወለደ በስድስተኛ ወር ደግሞ ጌታ ይወለዳል። ዮሐንስ በሰበከ በስድስተኛ ወር ክርስቶስ መስበክ ይጀምራል። ስለዚህ ይሄ ልደት ዝም ብሎ የመጣ ልደት አይደለም። ዮሐንስ ደስታ መጣላችሁ ብሎ የመሰከረልን ልደት ነው። በቁሙም ዮሐንስ በተሰጠው ጸጋ ብዙ በር የከፈተ ነው። ለአይሁድ የተዘጋባቸውን በር ከፍቶ ክርስቶስን ያሳያቸው። 5000 ዘመን በሙሉ እምንድንበት በግ የት ነው ያለ ስንል ነበር የነበርነው። ነዋ በጉ ለእግዚአብሔር ዘያትት ኃጢአት ዓለም፣ የዓለምን ኃጢአት የሚያስወግደው የእግዚአብሔር በግ ይሄ ነው ብሎ እውነተኛ በር የ5000 ዘመን መጋረጃ ከፍቶ ክርስቶስን እንድናይ እውነተኛው በግ ይሄ ነው ብሎ ወደ ክርስቶስ ያሳየን በሩን ያሳየን ማን ነው? ዮሐንስ ነው። ዮሐንስ የተዘጉ ነገሮችን ሁሉ ይከፍታል። የአባቱን በር ብቻ አይደለም። 5000 ዘመን ታትሞ የነበረው የመስዋዕቱ በግ ወዴት ነው እያለ ይስሐቅ የጠየቀውን ጥያቄ ኦሪት ዘፍጥረት ምዕራፍ 22 ላይ ብዙሃን ይቤሉ መኑ ያርአየነ ሰናይቶ መዝሙር 4 ላይ
ብዙ ሰዎች በጎውን ነገር ማን ያሳየናል እያሉ ይጠይቃሉ አለ ዳዊት። በጎውን ነገር ማን ነው የሚያሳየን እያሉ ሲጠይቁ ዮሐንስ አሳየን፣ ይሄ ነው ዓለምን የሚያድነው ዓለምን በደሙ የሚቀድሰው በግ ይሄ ነው ብሎ ወደ ክርስቶስ ያሳየን፣ የእውቀትን መጋረጃ ገልጦ ያሳየን እውነተኛው ነቢይ ነው። ዮሐንስ አይዳም ካላኒሁ ተብሎ የተነገረለት ከነቢያት ይልቅ ከፍ ብሎ አስተማረ። ለምን? እነሱ ይመጣል፣ እሱ መጥቷል። እሱ እነሆ ብሎ በእጁ ዳሶ ያጠመቀው ርስነ እሳት ገሰሰት የማኑ ብሎታል ቅዱስ ያሬድ። እሳትን እጁ ዳሰሰች ይላል። እጁ እሳትን ያዳሰሰች ናት። ዮሐንስ ሲያጠምቅ ተመልከቱ። ያላጠመቀ እኮ የለም። ሙሴም አጥምቋል፣ በደም በበግ ደም ረጭቷል። አሮንም ረጭቷል። ኢያሱም ዮርዳኖስን አሻግሯል። የብሉይ ኪዳን ካህናት ሁሉ በውሃ አጥምቀዋል። እነሱ ግን ሰማይን አልከፈቱም፣ አልተከፈተላቸውም። ዮሐንስ ጌታን ሲያጠምቅ ግን ሰማይ ተከፍቷል። ለመጀመሪያ ጊዜ ሰማይ የተከፈተለት ካህን ዮሐንስ መጥምቅ ነው። እሱ ሲያጠምቅ ሰማይ ተከፈተ። ጌታን ሲያጠምቀው እኮ ነው። አያችሁ፣ ሱራፌል ሊያዩት የማይችሉትን እሳት እሱ ግን በእጁ እየዳሰሰ አጥምቆታል። እንደዚህ ያሉ ካህናት ናቸው ሰማይን የሚከፍቱት። ያ ሰማይ የእግዚአብሔር ምሕረት ነው፣ ምሳሌ ነው። ዮሐንስ ሲያጠምቅ በእግዚአብሔር ቸርነት ሰማይ ተከፍቷል። ሰማይን የከፈተ የድንቁርናን መጋረጃ ከፍቶ ያሳየ የአባቱን አፍ በልደቱ የከፈተ ዮሐንስ የሚል ስም ነው። አሁን እንግዲህ ዮሐንስ የሚል ስም የጻፈ ሁሉ ብዙ የተዘጋ ነገር ይከፈትለታል። የዮሐንስን ገድል የሚያነብ የዮሐንስ ስም ዝም ብሎ የሚጻፍ አይደለም። ዮሐንስ የሚለው ስም ሲጻፍ አፍ ይከፈታል። አሁንም የቅዱሳንን ገድል ስናነብ የተዘጉ ነገሮች ሁሉ ይከፈታል። የቅዱሳን ስም ዝም ብሎ አይደለም። ቂርቆስ ብለን ስንጽፍ ዝም ብሎ አይጻፍም። ተክለ ሃይማኖት ብለን ስንጽፍ ዝም ብሎ አይጻፍም። ማርያም ብለን ስንጽፍ ዝም ብሎ የሚጻፍ ስም አይደለም። የሰዎችን ስም ቀበሌ መታወቂያ ሊጽፍ እንደሚመዘግበው አይደለም። በገድል ላይ የተጻፈው የቅዱሳን ስም የተዘጉ ነገሮችን ሁሉ የሚከፍት ነው። የቅዱሳን ስም የት ወንጌል እንደነገረን፣ እስቲ ወንጌል እንደነገረን በሉ። አቤት እንግዲያውማ ዮሐንስ ብሎ ጻፈ በሉ። አንደበቱም የቅዱሳንን ስም ስንጠራ የተዘጉ ነገሮች ምን ይላሉ? ለምን? በቅዱሳን ስም ላይ የማን ስም አለ? የእግዚአብሔር ስም ስላለ። እግዚአብሔርን ተሸክመው የሚይዙ ምን ብሎታል? የሐዋርያት ሥራ ምዕራፍ 9 ላይ ቅዱስ ጳውሎስ እንዲህ ብሎታል፣ ወረሰይኩከ ንዋየ ህሩየ ከመ ትጹር ስሜ በውስተ አሕዛብ፣ ስሜን በአሕዛብ ተሸክመ ትሄድ ዘንድ ምርጥ ዕቃ አድርጌሃለሁ ብሎታል። ስሜን ተሸክመ ትሄድ ዘንድ። በክርስቶስ ያመነ ስም ዝም ብሎ ስም አይደለም፣ ክርስቶስን ተሸክሞ የሚሄድ ስም ነው። ፍምን የያዘ ማሰሮ ዝም ብሎ አይደለም፣ የሚያቃጥል ማሰሮ ነው። አፈር የተሸከመና ፍም የተሸከመ ዕቃ ልዩነት አለው። ፍም የተሸከመው ብትነካው ያቃጥልሃል። ክርስቶስን ያመኑ ቅዱሳን በስማቸው ላይ የክርስቶስ ስም አለ። ስለዚህ የእነሱ ስም ሲጠራ የክርስቶስ ስም ስላለ ያቃጥላሉ። ስማቸው ሲጠራ ያቃጥላል። ስማቸው ሲጠራ የተዘጉ ነገሮች ሁሉ ይከፈታሉ። አንድ ደቀ መዝሙር ነበረ። ባይታዊው ዘግቶ ይጸልያል እና ባይታዊውን የሚያገለግል ደግሞ አንድ ደቀ መዝሙር አለ እና ምን ያደርጋል መሰላችሁ? የቤተ ክርስቲያን አባቶችን የሚያገለግል ሰው በጣም ከፍተኛ ፈተና አለበት። ምን አለበት? ብዙ ፈተና የሚፈተነው እንኳን ተራ ከሆኑ ዛሬ ሩጫቸውን ካልጨረሱ ሰዎች አባቶች ጋር ይቅርና ከቅዱሳን አባቶች ጋር የሚኖር ሰው ራሱ ብዙ ይፈተናል። እና ይሄ ሰው ምንድን ያደረገው? አንድ የተቀደሰ ባይታዊን እያገለገለ ምን ያደርጋል? ሰይጣን ይመጣና በእንግዳ እየተመሰለ ምሳውን ይበላበታል። የማንን ምሳ? የዚህን ደቀ መዝሙር ምሳ ይበላበታል። እና እሳቸውን በማገልገሌ በረከት ላገኝ ሲገባኝ እንዴት ረሃብ ይገለኛል ብሎ ትቷቸው እንዲሄድ ነው። እኮ ይገርማል። እንዴት እሳቸውን አገልግዬ ምን ጠብ ያለልኝ ነገር አለ? እንደውም እሳቸውን ካገኘው ወዲህ የእሳቸው ደቀ መዝሙር ከሆንኩ ወዲህ ነው ራብ እየፈጀኛል እንዲል ነው። ራብ ይፈጅበታል። በኋላ ምን አደረገ? አባቴ ምሳ ሲሆን ደህና ዋላችሁ እያለ ይመጣል እና ምሳ አትብላብኝ እንዳለለው የእግዚአብሔር እንግዳ ይሆናል ብዬ ሰው እየመጣ እየተሻማ ይበላብኛል እና ምን ላድርግ አለው። ደህና ዋላችሁ ሲል ሰይጣን መሆኑን አብቆታል። የአባት ደህና ዋላችሁ ሲል አባት አድራ ነው የሚባለው። መጽሐፍ መነኮሳት ላይ ነው ያለ። እዚህ ቤት አባት አድራ አለ በለው አለው። እሺ ከዚያ መጥቶ ደህና ዋላችሁ አለ እንደለመደው። እዚህ ቤት አባት አድራ አለ አለው። እዚህ ቤት ማን አለ? ምን አለ መሰላችሁ? ያ ክፉ አለ አትጥራብኝ ብሎ ወጥቶ ሄደ ይላል። እዚያች ወዲህ መጥቶ አያውቅም። ለምን?
እግዚአብሔርን የሚያገለግሉ ቅዱሳን በስማቸው ላይ ምን አለ ብያቸው? የማን ስም አለ? አቤት የእግዚአብሔር ስም አለ። የሚያገለግሉት የማንን ስም ነው? የሚያመልኩት የማንን ስም ነው? የተጠመቁ በማን ስም ነው? የሚኖሩት ለማን ስም ነው? ስለዚህ የአንድ ቅዱስ ስም ሲጠራ ዝም ብሎ አይደለም። እዚህ ቤት አባት አድራለ በሉ እንግዲህ። ስለዚህ ቤታችሁ ሰይጣን የሚረብሻችሁ ከሆነ የቅዱሳንን ገድል አንብቡ። በቅዱሳን ገድል ላይ ማን አለ? እናንተ ከገባችሁ ቤት የኔ ሰላም ይገባል ብሏል ማቴዎስ ምዕራፍ 10 ላይ። የቅዱሳን ስም ወደኛ ቤት ሲመጣ ዝም ብሎ አይደለም የሚገባው። የክርስቶስን ስም የተሸከመ ስም ነው፣ ነጠላ ስም አይደለም። ያላመነ ስም ነጠላ ነው። ዘለቀ ብትለው ከበደ ብትለው፣ ያመነ ስም ግን ነጠላ ስም አይደለም። እግዚአብሔርን የተሸከመ ስም። ኧረ በሉ በሞቴ እግዚአብሔርን ምንድን ነው ያለ? የተሸከመ ስም ነው። አንዲት መስከረም 21 ቀን የምናከብራት አንዲት በጣም ቅድስት ሴት አለች እና መልኳ በጣም የተደነቀ ነው። ሰውኛውን እና ይች ሰው መልከኛ ናት። የንጉሥ ልጅ ይወዳታል። እንዲያገባት ይጠይቃታል። እምቢ ትለዋለች እና በዘመኑ ከነበረው ጠንቋይ ሄደች እና ከጠንቋዩ ሄዶ ምንድነው ያደረገው? መስተፋቅር አድርግልኝ ያልከኝን እከፍልሃለሁ ይለዋል። ቆጵሪያኖስ ይባላል አለ የተባለው የምድር ጠንቋይ ነው። ከዛ ሄዶ እባክን ይችን ሴት እሺ እንድትለኝ አድርግ። ከዛ እሺ ብሎ አመጣልሃለሁ ብሎ ብሩን ይቀበላል። እንደዚህ ለሚያደርጉ ጠንቋዮች ግን ወዮላቸው በእውነቱ ማለት ነው። ከቃሉ ጋር ናቸው። እውነት ይሄ በመስተፋቅር ሚስት ማግባት ባል ማግባት የሚል ማረፍ አለባችሁ እናንተም ቢሆን። እኔ አንድ ነገር ልንገራችሁ፣ ሞራላችሁን እኮ ራሱ ልታስቡለት ይገባል። ያ ማለት ይውላችሁ አስደግመ ሴት አገባህ ወይም ባላገባህ ማለት አንተ የማትወደድ ሰው ነህ ማለት ነው። በግድ ነው እንጂ አስደግመ ነው እንጂ በጣም የምታስጠላ ሰው ነህ ማለት ነው። ራሳችሁን ትሰድባላችሁ እንዴ? ነውር እኮ ነው። ራሳችሁን የምወደድ ሰው ነኝ ማለት አለባችሁ እኮ። እኔ በጣም ተወዳጅ ሰው ነኝ፣ የእግዚአብሔር ልዩ ፍጡር ነኝ፣ በእግዚአብሔር አምሳል የተፈጠርኩ ነኝ ማለት አለባችሁ እኮ። ስለዚህ እንደዛ አደረገ። መጨረሻ ላይ እሷ ደግሞ ዳዊቷን ትጸልያለች፣ እግዚአብሔርን ታመሰግናለች። እግዚአብሔር እረኛዬ ነው፣ የሚያሳጣኝስ ማን ነው? በለመለመ መስክ ያሳድረኛል፣ በረፍቱ ውኃ ዘንድ አሳደገኝ። ነፍሴን ከጥፋት ወደ ልማት መለሳት። ማዕድን በፊት አዘጋጅህልኝ በጠላቶች ፊት። በትርህና ምርኩዝህ እነሱ ያጽናኑኛል። በሕይወቴ ዘመን ሁሉ ምሕረትህና ይቅርታ ይከተሉኛል። በሕይወቴ ዘመን ሁሉ በእግዚአብሔር ዘንድ ቤት እኖር ዘንድ እያለች ስለምናል ታመሰግናለች። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስደነግጠኝ ማን ነው? እግዚአብሔር የሕይወቴ መታመኛዬ ነው፣ የሚያስፈራኝስ ማን ነው ትላለች። አቤቱ የሚያስጨንቁኝ ምንኛ በዙ፣ ጠላቶቼ የሚያድንሽ ማን ነው ወዴት ነው ይላሉ። አንተ ግን አቤቱ ክብሬ ወመልዕለ ርእሴ፣ ከፍ ከፍ የምታደርገኝ የምታስከብረኝ ከራሴ በላይ ያለህ ዘውድ አንተ ነህ እያለች መዝሙረ ዳዊትን ትዘምራለች። አጋንንቱ የእሷን ልብ በርብረው ሰውየውን እንድትወድ ለማድረግ ሲመጡ እሷ እየዘመረች ያገኟታል። እዚያ ጆሮአቸውን ብላ ትመልሳላቸዋለች። በያዕቆብ ላይ ጥንቆላ በእስራኤል ላይ ሟርት አይሰራም ተብሎ ስለተጻፈ እዚያው ላይ ይመለሳሉ። አጋንንት ሁሉ እየመጡ ቆጵሪያኖስን እንዲሁም ያሰቃዩታል። ወደዚህ ሰውዬ ወደዚያ ሴትዮዋ ትላከን እያሉ። እናንተሳ ድግምት ሲላክባችሁ ምን ውላችሁ ተገኝታለች? ተኝታችሁ። ችግሩ ይሄ ነው። ተኝታችሁ ስለምትገኙ፣ አንደኛ ስለምትፈሩ ስለማታምኑ፣ ሁለተኛ ስለምትፈሩ። አትፍሩ። ከፈራህ ይጠነብሳል ሰይጣን። አትፍሩ። የእግዚአብሔር ልጆች በመሆናችሁ ብቻ እግዚአብሔር ይጠብቃቸዋል። እርግጠኞቹ ነው። በእኛ ልፋት አይደለም የሚጠብቅን እግዚአብሔር በቸርነቱ ነው። አንዳንድ ጊዜ ሰይጣን ምን ያደርጋ መሰላችሁ? ጸሎት ባቋረጣችሁለት ወይኔ ዛሬ ጠምብሶ ነው ያ ሰውዬ የላከብኝ እንደሆነ ይላል አንዳንዱ ሰው። ለምን እንደዚያ ትላለህ? በአንተ ልፋት አይደለም የምትጠበቀው። የምንጸልየው እግዚአብሔርን ለማምለክ ነው እንጂ የእኛ ጸሎት ይጠብቀናል ብለን አይደለም። በእኛ ጸሎት አንጠበቅም። የሚጠብቀን በማን ነው? በእግዚአብሔር ቸርነት ነው። የምንጸልየው እግዚአብሔርን ለማምለክና እሱን ስለምንወደው ነው። ከቃሉ ጋር ናችሁ? እኛ እግዚአብሔር ወደ ፈተና እንዳትገቡ ተግታችሁ ጸልዩ የሚለውን ዘንግቸው አይደለም። እኛ እግዚአብሔርን ለማምለክ እንጸልያለን፣ እግዚአብሔር ከፈተና ይጠብቀናል። አሁን ተኝታችሁ አትገኙ። እውነቴን ነው የምነግራችሁ። መጨረሻ ላይ አቃተው። አትላከን ወደዚያ ሴትዮ አሉት አጋንንቱ። ምን አለ መሰላችሁ? አይ በቃ እንግዲያማ የሰውየውን ብር በልቼ እንዴት ይሆናል? የንጉሥ ብር በልቶ ዝም ብሎ መቀመጥ አለ? ቢያንስ እናንተ ዮስቴናን የምትባል ዮስቴናን መስላችሁ መልኳን ለሰውየው ታዩልኝ አንድ ቀን አለች።
እሺ አለና አንዱ ሰይጣን አንድ ቀን ዮስቴናን መስሎ የዮስቴናን ልብስ የለበሰ መስሎ ሰይጣን እኮ ያስመስላል በየቦቱ ስትል አሁን ደግሞ ሰው እንደው መጥቶበታል በየጸበሉ እየሄደ ስላሴ ተገለጠልኝ እንዴ ስነ ስርዓት መያዝ አለባችሁ እውነቴን ነው እየሄዳችሁ በዚህ ቆይ ስራዬ ብዬ አንድ ቀን ስለዚህ ጉዳይ እንማማራለን እንደው አታፍሩም እንዴ ስላሴን አየዋቸው ጥጋብ እኮ ነው እኔ እንደው አንድ መርጌታም በህልሜ አይቼ አላውቅም እንዴ እንኳን ስላሴን እንዴ ነውር አይደለም ነውር እኮ ነው እግዚአብሔር ይምራል አይምርም ይምራል በሉ ፈውስ ይሰጣል አይሰጥም ይሄ ስላሴን አየዋቸው የምትሉት ነገር ግን ረፉ እግዚአብሔርን አየሁት በዚህ በራይ ምን ልታረገው ነው የምታየው ሳያዩ የሚያምኑ ምንድናቸው አመንዝራ ትውልድ ምን ይሻል ምልክት ይፈልጋል ምን ሊያደርግላችሁ እግዚአብሔርን አየሁት ማርያምን እንደው አደፋፈራችሁ ድንግል ማርያም በህልም የመታ ወይም እኔ እንደው አንድ ሙሃያ ይቻላል አንድ አባ ይቻላል እንኳን እመቤታችን ላይ በህልም የጭራሽ ድፍረታችሁ በጣም እንደው ምእመናን እኮ እንደው እናቴ በጣም ሞገሳችሁ እንደው እውነት ነውር ነው አዛኝ እንደዚህ እግዚአብሔር ታይቶኝ እንደዚህ ታው ሰይጣን ነው የሚያላግጥባችሁ ሰይጣን ይኸው ዮስቴናን መስሎ መጣ ማንን መስሎ መጣ ያስመስላል እስመ ለሊሁ ሰይጣን ይትመሰል በመላከ ብርሃን ሰይጣን ራሱ የብርሃን መልአክ እስኪመስል ድረስ ራሱን ይለውጣል ተብሎ ተጽፏል ራሱን ይለውጣል ብሏል እዚያ ሄዳችሁ ገብርኤልን አይቸው እንደገና ደግሞ ሲኦልን አየዋት ነውር ነው አሁን የዛሬ ስንት ዓመት ነው በ2004 አካባቢ እዚህ ይፋግ አካባቢ የሆኑ ህፃናት መጥተው ነበር እና የሆኑ ህፃናት መጥተው በቃ በቅተው ሰማይ ሄደዋል ተባለ ኧረ ተው በህግ አምላክ ምን እንደኔ ሊወግሩኝ ነበር ባህር ዳር መናኸሪያ አንድ ቀን በድንጋይ ሊለኝ አንድ ወጣት በእውነት ማለት መናፍቅ ነህ እንዴ አለኝ ኧረ እባክህ አይደለው ለምንድን ነው ነውር ነው ብዬ ተናግሬ ነው ምንድነው ያሉ ከአምስተኛው ሰማይ ስንደርስ አሉ እነዚህ ህፃናት ጥቋቁር ሰዎችን አየን አሉ ምንድነው እነዚያ ጥቋቁር ሰዎች ይባል የተኮነኑ ሰዎች አምስተኛው ሰማይ እንኳን የተኮነኑ ሰዎች መላእክት እንኳን መግባት አይችሉም ይሄ አያ አምስተኛው ሰማይ ጻድቃን ራሱ አልገቡም እኮ አብርሃም ራሱ አልገባም ያሉ ገነት ነው አምስተኛው ሰማይ 7 ሰማይ አለ ገና ይሄ ዓለም ሲያልፍ ነው እኛ ራሱ እንደው ፈቅዶ ከገባን ምናየው ጻድቃንም አይገቡ እንኳን አጣን ይሄ ሁላችሁ የሚያስደንቀው እኮ ይሄ ነው አሪያ ሰው ግን አይሰማ እግዚኦ ተገልጦላቸው ኧረ ውሸት ነው ሊገለኝ እኔ እንደው በእውነት በገልጋይ ነው ያተረፍኩት እና ይኸውላችሁ ከእንደዚህ ያለ ይሄ ተገለጠልኝ ምናምን እንደዚህ አትበሉ ስጋዬን የበላ በሉ ደሜን የጠጣ እኔ ከእርሱ ጋር እኖራለሁ እርሱም ከኔ ጋር ይኖራል ስትቆርቡ ክርስቶስ ከማን ጋር አለ አናኒ ስቆርብ ክርስቶስ ከማን ጋር እኔ ጋር አለ የለም እና እኔ ጋር ካለ በህልሜ በውጭ ማየው ለምንድን ነው እንዴ እኔ ጋር እያለ ና በውጭ በዚህ ባይን የልህ እዚህ ውስጥ እያለ በውጭ ልይ ትላል እንዴ እናንተ ምን ድራማ ነው ፊልም ነው የምትፈልጉት እውነቴን ነው በእግዚአብሔር አይቀለድም እግዚአብሔር አብሮን ይኖራል ኧረ በሉ አብሮ እኮ ነው ያለው ዮሐንስ ወንጌል ምዕራፍ 6 ቁጥር 51 ላይ ስጋዬን የበላ እኔ ከሱ ጋር እኖራለሁ ቁረቡ አብራችሁ ይኖራል በቀር በብልጣብልጥነት የሆነች ብር አጠራቅመ የሆነ ጸበል ሂደ እዚያ ተጠምቀ መጣ ክርስቶስን ስላየው ነው የምትድነው አይደለም አይታይም እዛ ሰይጣን ነው የሚቀልደው ጸበሉን ይፈውስበታል እግዚአብሔር በዚያ ስራ ይሰራል እንትናን አየሁት ደግሞ ሲጀመር እዚያ ጸበል ገብቼ የደገሙኝ ሰዎች እነማን እንደሆኑ አየዋቸው ታው እንጂ እግዚአብሔር እንደዚህ ያደርጋል ቆይ ልንገራችሁ እግዚአብሔር ይውላችሁ አንድ መፍትሄ ሲፈታ ሌላ ችግር አይፈጥርም እስኪ በሉ አንድ ችግር ሲፈታ በሉ ሌላ ችግር ይፈጥራል አይፈጥርም ሐኪም ነው እንደዛ የሚያደርግ የኩላሊት መድኃኒት ሲሰጥህ ጨጓራህን እንዲያማህ አድርጎ ነው የሚሰጥህ ለምንድነው ሌላ ጊዜ ደግሞ ጨጓራዬን ብለህ ሐኪም ቤት እንድትሄድ ነው ካምፓኒው ካለዚያ ይከስራል እንዲያተርፍ ስለሚፈልግ ነው ስለዚህ የልብ በሽታ ስትታመም የጉበት እንዲያምህ ተደርጎ ነው የሚሰጥህ ይውላችሁ ሳይድ ኢፌክት አለው ያው ብሎ ነው ሐኪሙ የሚሰጥህ እግዚአብሔር ግን የእግዚአብሔር መፍትሄ ግን ሳይድ ኢፌክት የለውም ቋሚ መፍትሄ ነው የሚሰጠው ይውልህ እዚያ ውስጥ ጸበሉ ውስጥ ገብታችሁ ችግራችሁን መፍታት አንድ ነገር ነው የደገመባችሁ ገሌ ነው ማለት ግን ሰውየውን እንድትጠላው ማድረግ ነው አይደለም ስለዚህ እግዚአብሔር ሌላ ችግር ይፈጥራል አይፈጥርም እንደዚህ ያለ ነገር አያደርግም ሲኦልን አሳየኝ ገነትን አይቸው መጣው በፍጹም ሲኦልና ገነት እዚህ መጽሐፍ ቅዱስ ላይ ተምረናል እና የእግዚአብሔር ቤተሰቦች ሲኦልም ገነትም በእጃችን ያዝ ነው
እዚህ በኋላ እንደ ዮስቴና እያስመሰለ የሥላሴን ስዕል እያስመሰለ የማርያም ስም እያስመሰለ የቅዱሳን ስዕል እያስመሰለ እዚያ ውስጥ እየገለጠ የሚቀልደው ሰይጣን ነው። ዝም ብላችሁ ጸበል ተጠቅምቃችሁ እግዚአብሔር ማረኝ ብላችሁ ነው። ይሄን አልቃወምም። ከቃሉ ጋር ናችሁ። ዮስቴናን መስሎ መጣ ሰይጣኑ። እንደ ዮስቴናው ነው አፍንጫው፣ እግሩ፣ እጁ፣ ልብሱ። ኋላ ታላቂቱ ብርሃን የልቤ ብርሃን ዮስቴና መጣች ሲል አትጥራብኝ ብሎ ብን ብሎ ጥፍ። ማንን መስሎ ነው የመጣ? ዮስቴናን መስሎ መጣ። ግን ማን ነው ግን ዮስቴናን መስሎ የመጣ ሰይጣን? በሉ እስቲ ሁላችሁ በሉ። እንደዚህም ሁሉ ማርያምን መስሎ የሚመጣ ምን አለ? አርሴማን መስሎ የሚመጣ ምን አለ? እንዴ አሁን የሰው ትዳር የሚያፋታሉ። አርሴማ ታጠፋለች ብላለች። ኧረ አትልም እንዴ? ነውር ነው። አርሴማ የማንንም ትዳር አትበትንም፣ አትከፍልህም ብላለች። አርሴማ እንዲህ ብላለች። ስነ ስርዓት መያዝ አለብን። በድንግል ማርያም ስም የሚነግድ ዲያብሎስ አለ፣ በአርሴማ የሚነግድ ዲያብሎስ አለ። አርሴማ ገሊትን አግቢ ብላኛለች። እንደዚህ ያለ ነገር ማቆም አለባችሁ። ከወደድካት ዝም ብለህ ወድጄሻለሁ በል። ዝም ብለህ እንዲሁ በግልጹ ማለት ነው። ከማግባት ከፈለሽ ሄደህ ወድጄሃለሁ ወንድሜ ባለው ነኝ አብረን እንኑር በሉ። አርሴማ ላይ እየወሰዳችሁ አትለጥፉ። ምኞታችሁንም በህልም ልታዩ። አሁን እንደውም ሰው እኔ ሲጨንቀው ህልም ሁሉ ክሬት ማድረግ የጀመረ ነው የሚመስለኝ። ራሱ ህልም እያዘጋጀ ሁሉ ነው የሚመስለኝ። እንትን ይመስለኛል አሜሪካ የሄድኩም ይመስለኛል፣ የሄድኩት በሜክሲኮ በኩል ነው እያለ እየፈጠረ ነው የሚመስለኝ። እኔ እውነቴን ነው የምነግራችሁ። ስለዚህ ህልማችሁንም አትከተሉት። ምኞቱን ሰው በህልሙ ያያል። አሁን የገጠር ልጅ ኢንተርኔት በህልሙ ሊያይ ይችላል፣ ያያል። እሺ አሁን መርካቶ ተወልዶ ያደጋ ልጅ ጤፍ ሲወቃህ በህልሙ ሊያይ ይችላል? የምታስበውን የምታየው የምትመኘውን ነገር። ከቃሉ ጋር ናችሁ። የዮስቴና ስም ሲጠራ ሰይጣን ጠፋ። እንደዚሁም ሁሉ የቅዱስ ዮሐንስ ስም ሲጠራ የተዘጋው ተከፈተ። የቅዱሳን ስም በከንቱ ተጠርቶ አይቀርም። ስለዚህ በየቤታችሁ አንድ የቅዱስ ገድል ይዛችሁ አንብቡ። አንደኛ ክርስቶስን እንዴት መምሰል እንደምትችሉ ገድሉን ስታነቡ አርአያ ይሆናችኋል። ሁለተኛ እናንተ የተዘጋባችሁን ነገር ጸልዮ ክርስቶስ የምሕረት በሩን እንዲከፍትላችሁ ወደ ክርስቶስ ያቀርባችኋል። ይህን እንዲያደርግላችሁ ዮሐንስ ብሎ ጻፈ፣ የተዘጋው ተከፈተ። ገድለ ዮሐንስን አንብበን የተዘጋ እንዲከፈትልን የመድኃኔ ዓለም ፈቃዱ ይሁንልን። ለኢትዮጵያ የተዘጋባት ሰላም ሁሉ በእነዚህ ቅዱሳን አንብበን መድኃኔ ዓለም በሩን ይክፈትልን፣ ይቅር ይበለን። ያስተማረን እግዚአብሔር ስሙ የተመሰገነ ይሁን። ይቆየን።